ታላላቆቹን የአውሮፓ ክለቦች የተመለከተ ወቅታዊ መረጃ ዕለታዊ ቡድን ዜናና ወቅቱ የዝውውር ስለሆነ በስፋት የዝውውር መረጃን የምናነሳበት የመረጃ ክፍለ ጊዜያችን የስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ለዚህም ሰዓት ትልልቆቹን የአውሮፓ ክለቦች ብቻ መርጠን በዝውውር መስኮቱ ላይ ያደረጉ ያለውን እንቅስቃሴ ለእናንተ ውድ አድማጮቻችን እያጋራናችሁ ቆይታ የምናደርግ ይሆናል። ላይክ አድርጋችሁ እንድትጀምሩ በትህትና ጠየቅን። ሐሳብ አስተያየት በተለይም በክለቦቻችሁ ወቅታዊ የዝውውር እንቅስቃሴ ሊሆን ይችላል ልታጋሩን ትችላላችሁ። የዓለም ክለቦች ዋንጫስ ምን አዲስ ነገር አለ ካላችሁም የተወሰኑ መረጃዎችን በዚህኛው ጥንቅራችን ለእናንተ ውድ አድማጮቻችን እንደዚሁ ይዘንላችሁ መተናል። በተወዳጁም እንግሊዝ ፕሪሚየር ሊግ ታላላቆቹ ክለቦች በዝውውር መስኮቱ ላይ የነቃ ተሳትፎን እያደረጉ ይገኛሉ። ለዚህም ሰዓት ያገኘናቸውን የዝውውር መረጃ በተወዳጁ እንግሊዝ ፕሪሚየር ሊግ እናነሳለን። በዚህኛው ጥንቅራችን ማንቸስተር ሲቲ ቤት ሰፋ ያለ ጥንቅር ይዘናል እናነሳዋለን። በቀደም ተከተል ስለ ቼልሲ አዲስ ፈራሚ ክለቡን ይለቃሉ ስለተባሉ ሁለት ተጫዋቾች እናነሳለን። በቼልሲ የመረጃ ክፍለ ጊዜያችን ሊቨርፑል ቤት ዛሬ አንድ ወሳኝ ሰው ፊርማውን ለማኖር ወይም የሕክምና ምርመራውን ለማድረግ ይገኛል። ሜሎሽ ኬርኪዝ ለሊቨርፑሎች ስለዚህ ዝውውር ተጨማሪ መረጃን ይዘንላችኋል። ከዛ ውጪ ለሚለቋቸው ተጫዋቾች ተተኪም እያፈላለጉ ይገኛሉ። ስለ ሊቨርፑል የቡድን ዜና ጨምሮ በርከት ያሉ ጥንቅሮችን ይዘንላችሁ መተናል። አርሰናል ቤት ስንሄድ ዛሬ በርከት ያሉ የዝውውር መረጃዎች ወጥተዋል። ከአርሰናል ጋር በተያያዘ ያገኘናቸው መረጃዎች ውስጥ በተለይም ዝውውር መስኮቱ ከአጥቂ ጋር በተያያዘ ምናልባትም አርሰናል በቀጣይ ሰዓታት ውስጥ አንድ ዝውውር ላይ ጥያቄ ያቀርባል እየተባለ ነው። ምናልባት በአርሰናል ደጋፊዎች ዘንድ ቅድሚያ ተሰጥቶት ለነበረው ተጫዋች እንደሚሆን ነው እየተዘገበ የሚገኘው። አርሰናል ቤት የዝውውር መረጃችን ዛሬ በስፋት ይዘን ነው የቀረብነው። አዳዲስ መረጃዎችን ማካተንበታል። ከአጥቂ እስከ ተከላካይ ግብ ጠባቂን ጨምሮ አርሰናል ቤት እናነሳለን። ማንቸስተር ዩናይትድ ሌላው ግዙፉ የፕሪሚየር ሊግ ክለብ በዝውውር መስኮቱ ላይ አሁን ከሚያመጣቸው ተጫዋቾች የሚሸጣቸው ተጫዋቾች ላይ ነው ትኩረት የበዛው። በስፋት መረጃዎችን ይዘናል። ከዚህ ጋር በተያያዘ ዩናይትድ የስልክ ጥሪም ደርሶታል እየተባለ ነው። ራልፍ ራኒክ ስለ ዩናይትድ ይላሉ። ፖል ላቤሌ ፖግባም ስለ ዩናይትድ የሚለን ነገር አለ። ከዛ ውጪ ዴቪድ ቤካምም ከዩናይትድ ጋር በተያያዘ ያነሳቸው መረጃዎች አሉ። ለዩናይትድ ደጋፊዎች በርከት ያሉ ጥንቅሮችን ይዘናል ከዝውውር መስኮቱም ጋር አያይዘን እስከ ፕሮግራማችን ፍጻሜ ከቆያችሁ የምትከታተሉት ይሆናል። ላይክ አድርጋችሁን ብትጀምሩ ለኛ በብዙ ይጠቅመናል። ሐሳብ አስተያየታችሁ ደግሞ እንደ ግብአት እንወስደዋለን። በድጋሜ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቆዩን። የዓለም ክለቦች ዋንጫን የተመለከተ የተወሰነ መረጃ እናደርሳችሁና ወደ ዝውውር መረጃዎቻችን ደግሞ መለስ ምንል ይሆናል። በዓለም ክለቦች ዋንጫ እስከዚህ ሰዓት ድረስ ይህን መረጃ ለእናንተ እስካቀረብንበት ሰዓት ድረስ 4 ክለቦች ብቻ ናቸው 16ቱን የተቀላቀሉት። ባየር ሙኒክ፣ ፍላሚንጎ፣ ዩቬንቱስ እና ማንቸስተር ሲቲዎች በይፋ 16ቱን ተቀላቅለዋል። ሌሎቹ ከደቂቃዎች በኋላ በሚጀመሩም ጨዋታዎች እንደዚሁ የምንመለከት ይሆናል። ምናልባት ግን ውድ ቤተሰቦቻችን አሁን ባለው ደረጃ ሰንጠረዥ የሚያጠናቅቁ ከሆነ ምናልባት ትልልቅ ክለቦች በጊዜ ሲሰናበቱ ልንመለከታቸው እንችላለን። ለአብነት ያክል በዚሁ ደረጃ ቢያጠናቀቁ ፓልሜራስ ከፓሪስ ሰን ዠርሜን ይደርሳቸዋል። ባየር ሙኒክ ከቼልሲ፣ ከዛ ሪቨር ፕሌት ከቦሩሲያ ዶርትመንድ፣ ዩቬንቱስ ከአርቢ ሳልዝበርግ ሊደርሳቸው ይችላል። ሪያል ማድሪድ ከሲቲ በጣም በዚህ ሰዓት ባይገናኙ የሚያስብል ነው። ለማንኛውም ይህ ጨዋታ እንዳይከሰት የግዴታ ሁለቱም ክለቦች የመጨረሻ ጨዋታቸውን ማሸነፍ ይጠበቅባቸዋል። በተለይ ሲቲ የሚያሸንፍ ከሆነ ዩቬንቱስን ይሄን ነገር ማስቀረት ይችላል። ሌላው ኢንተርና ፍሉሚኔንሴ መካከል እንደዚሁም ቤኔፊካና ፍላሚንጎ፣ ኢንተር ሚያሚና ቦታፎጎ ሊገናኙ ይችላሉና በትልቅ ደረጃ በተለይም ባየር ሙኒክና ቼልሲ በዚህ ሰዓት መገናኘታቸው ብዙ ማስደሳች ላይሆን ይችላል። በጊዜ ሊሰናበት ይችላል አንድ ክለብ። ሪያል ማድሪድና ሲቲም በተመሳይና የምድባቸውን የመጨረሻ ጨዋታ የሚያሸንፉ ከሆነና ደረጃ ሰንጠረዡ ላይ የተወሰነ ለውጥ የሚመጣ ከሆነ ግን እነኚህም ፍልሚያዎች ማስቀረት ይችላሉ። ወደ ዝውውር መረጃችን እንመለስ። ባርሴሎናን እናስቀድም። ባርሴሎና እጅግ በጣም ወሳኙን ሰው ለማስፈረም ከስምምነት ደርሷል። ባርሴሎና ሩኒ ባርዲን ከኮፐንሃገን ለማስፈረም ከስምምነት ደርሷል። አዲሱ ሊዮኔል አንድሬስ ሜሲ በተለይም ስዊድናዊ ሜሲ እየተባለ ነው የሚጠራው። እጅግ በጣም አስደናቂ ነው። ምናልባት በቅርብ ጊዜ ወዲህ እያየናቸው ያሉት እነ ላሚን ያማል፣ እነ ፍራንኮ ማስታንቱኖ፣ እነ አርዳ ጉለር ይሄ ወጣቶቹ አሉ። እነ ኤንድሪክ በጣም አዝናኝ የሆነ ኳስን መጫወት የሚችሉ አይነት ተጫዋቾች ውስጥ ሊመደብ የሚችል ተጫዋች ነው። እንግዲህ ስዊድናዊ ሜሲ በቀጣይ ሰዓታት ውስጥ ለባርሴሎና ፊርማውን ያኖራል ተብሎ ይታሰባል። ዴኮ በጣም ወሳኙን ስራ ሰርቷል ተብሏል። እዚህ ዝውውር ላይ
ስለሆነም ባርሴሎና ከሁዋን ጋርሻ ቀጥሎ ሊጨርሰው ይችላል የተባለው ዝውውር የሩኒን ዝውውር ነው። ከዛ ቀጥሎ የኒኮ ዊሊያምስ ዝውውር ይጠበቃል። በእርግጥ የሂሳብ አከፋፈል መዋቅር ብቻ ነው ችግር የሆነው። በነገራችን ለዚሁ መረጃ ለመጨመር ያክል ባለፉት 48 ሰዓታት ውስጥ ባየር ሙኒክ 10 ሚሊዮን ዩሮ ዓመታዊ ጥቅል ደሞዝ አቅርበውለት ነበረ ለኒኮ ዊሊያምስ። እስካሁን ምላሽ አልሰጣቸውም። ፍሬድሪኮ ቫልቬርዴ ሪያል ማድሪድን በአምበልነት መምራት ጀምሯል። ይህ እጅግ በጣም አስደሳቹ ነገር ነው ብሏል። በእግር ኳስ ውስጥ ትልቁ ስኬት ሪያል ማድሪድን የሚያክል ቡድን በአምበልነት መምራት ነው ብሏል። አርዳ ጉለርም በዚህ ቡድን በተሰጠው ደቂቃ በጣም ደስተኛ መሆኑን ተናግሯል። እንደውም ለሮድሪጎ መውጣት ምክንያት ይሆናል እየተባለ ነው። የአርዳ ጉለር ወደ ጨዋታ መምጣት ስፈልገው የነበረው ነገር ይሄንን ነው ብሏል። እኔ በጣም ደስተኛ ነኝ፣ ምክንያቱም እየተጫወትኩ ነው። በሪያል ማድሪድ ቤት የምፈልገው ጊዜ መጥቷል። በቀጣይም በተለይም በሳንቲያጎ ቤርናቢዮ እስክጫወት ጓጉቻለሁ ብሏል። እንግዲህ በሪያል ማድሪድ ሲጫወት ዘንድሮ የመጀመሪያው አይደለም፣ ባለፈውም ዓመት ተጫውቷል። ግን የካርሎ አንቸሎቲ ለሱ የሰጡት ጊዜ በጣም ዝቅተኛ ነበር። አሁን ሮድሪጎ ተቀምጦ አርዳ ጉለር ደቂቃ እያገኘ ነው። ትላንት ከትሬንት አሌክሳንደር አርኖልድ ያገኛትንም ኳስ ወደ ግብነት እንደዚሁ ቀይሯት ነበር። ጆን ኦቢ ሚካኤል የቀድሞ የቼልሲ አማካይ ስፍራ ተጫዋች የጁድ ቤሊንግሃም ወንድም የሆነውን ጆብ ቤሊንግሃምን አወድሶታል። በተለይም በቦሩሲያ ዶርትመንድ የመጀመሪያ ዓመቱን በዓለም ክለቦች ዋንጫ ግብ በማስቆጠር ነው የጀመረው። እሱን ከተመለከቱ በኋላ ቼልሲ ቤት የነበረኝን ዓመት እንዳስታውስ አድርጎኛል። በተለይም የቡድን አጋሪ ፍራንክ ጄምስ ላምፓርድን እንዳስታውስ አድርጎኛል ብሏል። ላምፓርድ በዓመት 20 ግቦችን ያስቆጥራል። እጅግ በጣም አስደናቂ አማካይ ስፍራ ተጫዋች ነበር። አሁን ከዛ በኋላ ላምፓርድን ያስታውሰኝ ተጫዋች ብሎታል። ጆብ ቤሊንግሃም የጁድ ቤሊንግሃምን ታናሽ ወንድም ማለት ነው። ከሰንደርላንድ ቦሩሲያ ዶርትመንድን ወደ 40 ሚሊዮን ፓውንድ በሚጠጋ የዝውውር ሂሳብ ነበረ በዚህ ክረምት የተቀላቀለው። እናም ጆን ኦቢ ሚካኤል ከዚህ ተጫዋች በርካታ ግቦችን እጠብቃለሁ፣ አጨዋወቱ ሁሉ ነገሩ በጣም ማርኮኛል ሲል ተደምጧል። ቤልጂየማዊ የፊት መስመር አጥቂ ድሬስ ሜርተንስ በ38 ዓመቱ ጫማውን መስቀሉን ይፋ አድርጓል። በአውሮፓ ስኬታማ ጊዜ ያሳለፈው ድሬስ ሜርተንስ ባለፉት 2 ዓመታት ወደ ቱርክ አምርቶ በጋላታሳራይም ጥሩ ጊዜን አሳልፏል። የቀድሞ የናፖሊ ታሪካዊ ተጫዋች ድሬስ ሜርተንስ በክለቡ 397 ጨዋታ ሲያደርግ በ148 ግቦች ላይ ተሳትፎ ማድረግ ችሎ ነበረ። የቤልጂየም ወርቃማ ትውልድ አካል የሆነው ተጫዋቹ ለብሔራዊ ቡድኑ 109 ጨዋታን አድርጎ 21 ግቦችን አስቆጥሯል። በእርግጥ የቤልጂየም ወርቃማ ትውልድ በሚለው ሐሳብ ላይ እንደማይስማማ ይታወቃል የቀድሞ የማንቸስተር ሲቲ ተጫዋች ኬቨን ደብሮይነ። ምክንያቱም ሁሉም የራሱ የሆነ ትውልድ ነበረው፣ ዋንጫ እስካለነሳ ድረስ እንግዲህ ስኬታማ አይደለም ብሎ መተቸት ተገቢ አይደለም በሚል እሱ ይሄን ሐሳብ አይቀበለው ነበር። ያ ወርቃማ ትውልድ ያለምንም ዋንጫን ያጠናቀቀው በተለይም 2018 ላይ በትልቁ ይጠበቅ ነበረ። ለማንኛውም የዛ ትውልድ አካል የነበረው ድሬስ ሜርተንስ እግር ኳስ በቃይ ብሏል። ፓሪስ ሰን ዠርሜን ፋይሉን ዘግቶታል። የብራድሊ ባርኮላን ዝውውር ብራድሊ ባርኮላ በዛው በፓሪስ ሰን ዠርሜን እንደሚቆይ ሌኬፕ አረጋግጧል። መረጃው ከአሰልጣኙ ነው የተገኘው። ሉዊስ ኤንሪኬ በፍጹም ማይሸጥ ተጫዋቻቸው እንደሆነ ዛሬ ማረጋገጫ ሰጥቷል። በተለይም በቼልሲ፣ በአርሰናል፣ በባየር ሙኒክ ጭምር ይፈለግ ነበረ። ዛሬ በአሰልጣኙ በኩል ቁርጥ ያለ ምላሽ ተሰጥቷል። ብራድሊ ባርኮላ ቀጣዩ የውድድር ዓመት የቅዳችን አካል ነው። ፓሪስ ሰን ዠርሜንን ለቆ ወዴትም አይሄድም ብሏል። ተጫዋቹም በእርግጥ ፓሪስ ሰን ዠርሜንን የመልቀቅ ፍላጎት እንዳለው ግልጽ አላደረገም። ፈላጊዎች ብቻ ነበሩ። እንቅስቃሴ ያደረገው በተወሰነ መንገድ ባየር ሙኒክ ነው በጥያቄ ደረጃ። አርሰናልና ቼልሲ የተጫዋች ማስፈረም ሂደት ዝርዝራቸው ውስጥ ነበረ። ጥረት ሳያደርጉ ገና ነው ምላሽ ከእናት ክለቡ የተሰጣቸው። ዩቬንቱሶች የጄደን ሳንቾን ዝውውር እንደ ዋና ዕቅድ ይዘውታል። ነገር ግን ከዛ መለስ ደግሞ የፖርቶን ፍራንኮ ኮንሴሳኦን ሁኔታም እየተከታተሉ ነው ተብሏል። አሁን ከፖርቶ ጋር በዓለም ክለቦች ዋንጫ እየተሳተፈ ይገኛል። ሰሞኑን አንድ አስደናቂ ግብ አስመልክቶናል። ዴሎ ስፖርት እንዳስነበበውም ከሆነ በዩቬንቱስ ዝርዝር ውስጥ ተካቷል። ሌላኛው ጄደን ሳንቾ ነው። የሳንቾ ጉዳይ እንኳን ከክፍያ መዋቅር ጋር በተያዘ ደሞዛዊ መዋቅር ጋር በተያዘ ለበርካታ ክለቦች ፈታኝ እንደሆነ ይታወቃል። ቼልሲም ተጫዋቹ ሲለቀው ምክንያቱ እሱ እንደነበረ ይታወቃል፣ የደሞዝ ጉዳይ። እናም ዩቬንቱሶች የሳንቾ ጉዳይ ካልተሳካላቸው የፖርቶ ፍራንሲስኮ ኮንሴሳኦ በቅዳቸው ውስጥ እንዳለ ተረጋግጧል። ዩቬንቱስ ቤት እንቆይና እዛ ውድ ቤተሰቦቻችን ፖል ላቤሌ ፖግባን እናንሳ። ፈረንሳዊ አማካይ ፖል ላቤሌ ፖግባ
ከእግር ኳስ ታግዶ በነበረበት ወቅት ክለቡ ዩቬንቱስ ሊረዳው ፈቃደኛ እንዳልነበር አረጋግጧል። ጦርነት የገጠምኩት ከጸረ አበረታች ተቋም እንጂ ከክለቡ ጋር አልነበረም ያለው ፖግባ፣ ነገር ግን ዩቬንቱስ በመሰረታዊ ነገሮች እንኳን አረዳኝም በማለት ክለቡን ወቅሷል። ለ18 ወራት ታግጄ ስቆይ ዩቬንቱስ እንዲረዳኝ ጠይቄ ነበር፣ ነገር ግን ምንም እርዳታ አላደረጉልኝ ብሎ ክለቡ ላይ ቅሬታውን ገልጿል። ፖል ፖግባ አሁን ላይ በነፃ ዝውውር የፈረንሳዩን ክለብ ሞናኮን ለመቀላቀል የሕክምና ምርመራና ፊርማ ብቻ ነው የቀረው። ሁሉም ነገር ከስምምነት እንደተደረሰ ይታወቃል። በእርግጥ ዩቬንቱስ ሙሉ መብት አለው። አንድ ተጫዋች በአበረታች ንጥረ ነገር ተጠርጥሮ ወይም ማረጋገጫ ተገኝቶበት ፊፋ ካገደው ኮንትራት ያለው ክለብ ኮንትራቱን የማቋረጥ 100% መብት አለው። ነገር ግን ተጫዋቹ በዩቬንቱስ ሳለ ይሄ ነገር ስለገጠመው ዩቬንቱስ እንደ ክለብ እንዲያግዘው በርካታ ጥያቄዎችን አቅርቦ ክለቡ አለማገዙ እንዲያስቆጨው ዩቬንቱስ ኮንትራቱን የማቋረጥ 100% መብቱ ግን እንዳለው ይታወቃል። ፖግባ ግን ከችግሬ ከጸረ አበረታች ተቋም ጋር ሆኖ ዩቬንቱስ ጀርባውን ሰጠ በሚል ወቅሷቸዋል። ኒኮላ ባርኮላ በአንድ ወቅት ስሙ ከሲቲም ጋር እያያዝ ነበረ የሮድሪ ተተኪ ይሆናል በሚል 23 ቁጥር መለያን እንደሚለብስ ይታወቃል። ምክንያቱን ተናግሯል። 24 ቁጥር ለብስ ነበር፣ ነገር ግን ልጄ የተወለደችበት ቀን ስለሆነ ነው ቁጥሬን ወደ 23 ለመቀየር ከባለቤቴ ጋር ትንሽ ተከራክሬ ነበር። በመጨረሻ ግን ተረዱኝ። 23 ቁጥርን የምለብሰው ሊብሮን ጄምስ ስላበረታታኝ ነው 24 ቁጥርን የቀየርኩት ብሏል። ያው 24 ቁጥር በልጁ የተወለደችበት ቀን ነበር። አሁን ወደ 23 ሲመለስ ግን ምክንያቱ ሊብሮን ጄምስ መሆኑን ተናግሯል። ሌላ በጣም ያስገረመንን አንድ መረጃ እንጨምርላችሁ። ማርሴሎ የሪያል ማድሪድ ተጫዋች ነበረ፣ በደንብ እናስታውሰዋለን። ከዛ በተረፈ ደግሞ ሁለቱም በሪያል ማድሪድ ተጫውተዋል፣ ብራዚላዊ ማርሴሎ እና ሮቢኒሆ። ታዲያ ማርሴሎ ጸጉሩን ያሳድግ ነበረ እንደምታውቁት። ምክንያቱ ግን በጣም አስገራሚ ነበረ። ማርሴሎ ሰዎች እኔና ሮቢኒሆ በሪያል ማድሪድ ባለን ሰዓት ለመለየት በጣም ይቸገሩ ነበርና ያለው ምርጫ እኔ ጸጉሬን ማሳደግ ነበረ። ስለዚህ እኔ ጸጉሬን ካሳደግኩ በኋላ መለየት ጀመሩ። መነሻ ምክንያት የጸጉሬን ለማሳደጌ ሮቢኒዮ ጋር ሰዎች ለመለየት ሲቸገሩ ነበር ብለዋል። የብራዚሉ ክለብ ፓልሜራስ ተከላካይ ሙሪሎ ኢንተር ማያሚን ጨዋታ ስንገጥም ወይም በጨዋታው ላይ ጎል ካስቆጠርኩኝ ደስታዬን መገልጸው ልክ እንደ ክርስቲያኖ ሮናልዶ ነው ብሏል። ሜሲ በኢንተር ማያሚ አለ፣ ይህ ተከላካይ ደግሞ በተቃራኒው አለ ማለት ነው። ስለዚህ ግብ ሳስቆጥር እንደ ሮናልዶ ደስታዬን ገልጻለሁ ብሏል የኢንተር ማያሚ ደጋፊዎች ፊት። እኔ ከሮናልዶ ጎን ነኝ ሲል የገለጸው ተጫዋቹ እሱ የተሟላ ተጫዋች ነው ብዬ አስባለሁ፣ የሱ ቁጣው እንኳን ጥሩና ጠቃሚ ነው በማለት ተናግሯል። ክርስቲያኖ ሮናልዶ ያለው ስነ ምግባር ከሌሎች የተለየ ያደርገዋል። የሱን ስነ ምግባር ለመውሰድ እጥራለሁ፣ የሱ የልብ አድናቂ ነኝ ብሏል ሙሪሎ። ተጫዋቹ አክሎም ሊዮኔል ሜሲ ኢንተር ማያሚ ላይ ግብ ካስቆጠረ ደስታው ልክ እንደ ሮናልዶ እንደሚገልጽ አረጋግጧል። ዛሬ የቡድን አጋሮቼ የሊዮኔል ሜሲን ማሊያ ማግኘት ይመኛሉ። እኔ በዚህ ውስጥ አልሳተፍም። ሙሉ ትኩረቴ ሜሲን ማቆም፣ ከቀናይ ደግሞ ግብ ማስቆጠር፣ ካስቆጠርኩ ደግሞ ልክ እንደ ሮናልዶ የኢንተር ማያሚና ደጋፊዎች ፊትና ሜሲ ፊት ደስታዬን መግለጽ ነው ብሏል። ይቀናው ይሆን ወይ? ከጨዋታው በኋላ መረጃውን እንመለስበታለን። በርከት ያሉ የጣሊያን የመገናኛ ብዙሃን ሞይሰስ ኬንን በተመለከተ መረጃ ይዞ እየወጡ ነው። ምናልባት በዩናይትድ መረጃ ልናነሳው ያልወደር ነው፣ መረጃው እርግጥ ስላልሆነው የተወሰኑ የጣሊያን መገናኛ ብዙሃን ግን የሞይሰስ ኬንን ስም ከዩናይትድ ጋር እያያያዙት ነው። ባይሆን ክለቡ ያስቀመጠውን የውል ማፍረሻ እንንገራችሁ። እስከ ጁላይ 15 ከጁላይ 1 እስከ ጁላይ 15 ይህን ተጫዋች ማስፈረም የፈለገ ማንኛውም ክለብ 52 ሚሊዮን ዩሮ መክፈል ይጠበቅበታል። በእነኚህ 15 ቀናት ቀጣይ ከጁላይ 1 ጀምሮ አሁን ጁን 23 ላይ ነን፣ ከጁላይ 1 ጀምሮ እስከ ጁላይ 15 የውል ማፍረሻው 52 ሚሊዮን ዩሮ ለጥፎበታል። ይህን ገንዘብ የከፈለ ማንኛውም ክለብ ከፊዮረንቲና ተጫዋቹን መውሰድ ይችላል እየተባለ ነው። በርከት ያሉ ምንጮች ከዩናይትድ ጋር ስሙን እያያያዙት ይገኛሉ። ፔፕ ጋርዲዮላ አንድ ሚስጥር ልንገራችሁ ይላሉ ዛሬ በጋዜጣዊ መግለጫ ላይ፣ በተለይም ከጨዋታው በኋላ ከአለ አይን ጨዋታ በኋላ። ባለፈው ሲዝን ኢቺቬሪ እኛን ከተቀላቀለ ጊዜ ጀምሮ በልምምድ ማዕከል ውስጥ ብቻውን ሆኖ አንድ ስራ ይሰራ ነበር። እሱም ቅጣት ምቶችን ይለማመር ነበር፣ ረጅም ጊዜ ወስድ ነበር ብለዋል። እጅግ በጣም አስደናቂ ቅጣት ምትግብ አለ አይን ላይ ያስመለከተን በሌሊቱ ጨዋታ በኢትዮጵያ ሊነጋጋ ሲል የነበረ ጨዋታ ነው።
ሰኞ አጥቢያ እሁድ ሌሊት 10 ሰዓት የጀመረ ጨዋታ ነበር። ኢችቬሪ በጣም አስደናቂ ቅጣት ምት ነበር ያስመለከተን። ፔፕ ጋርዲዮላ ሚስጥር ነው ግን ረጅም ጊዜ ወስዶበታል ብሏል ይሄንን ግብ ለማስቆጠር። ሌላው በሲቲ ቤት ሮድሪን ተመለከት ነው ተቀይሮ ሲጫወት ወደ 30 ደቂቃ አካባቢ ብቻ ነው እንዲጫወት የፈቀዱለት አሰልጣኝ ጆሴፍ ፔፕ ጋርዲዮላ። እሱ አሁንም ከኛ ጋር ይቀጥላል። በቡድን ውስጥ ግን ለ11 እና ለ12 ወራት በጉዳት የነበረን ተጫዋች ከዚህ በላይ ማጫወት ሪስክ ነው ወይም ትርፉ ጉዳቱን ማባባስ ነው ብለዋል። እሱን ለረጅም ጊዜ ያተነው ነበር የምድራችን ምርጡ ተጫዋች ብለውታል። በቦታው ላይ ቀስ በቀስ ወደ ነበረው የመጫወቻ ሰዓት እንመልሰዋለን ብለዋል። 61ኛው ደቂቃ ላይ ነበረ ቀይረው ወደ ሜዳ ያስገቡት። 45 ኳስ ነካ። ከ40 ፓሶቹ 39ኙ ስኬታማ ነበሩ። 98% ኳስ የማቀበል ስኬት ነበረው። ሁለት የተሳኩ ክሮሶችን አድርጓል። ከአራት የአንድ ለአንድ ግንኙነት ሁለት አሸንፏል። አንድ ቁልፍ ኳስ አቀበለ፣ አንድ ኳስ ብሎክ አረገ፣ ሁለት ኳስ ተነጠቀ፣ ሁለት የተሳካ ታክል ፈጸመ፣ አንድ በጨዋታ ላይ አሲስት አደረገ። በጨዋታው ወደ 7.2 ሬቲንግ ተሰጥቶት ነበረ። እጅግ በጣም አስደናቂ ምሽት አሳልፏል። በነገራችን ላይ ሮድሪ ለሲቲ በተሳተፈባቸው ያለፉት 75 ጨዋታ ሲቲ ሽንፈት የሚባል ነገር አልተመለከተም። ከነኚህ ጨዋታዎች ውስጥ ከ75ቱ 60 ድል 15ቱ አቻ 0 ሽንፈት አለው። እጅግ በጣም አስደናቂ ተጫዋች ሮድሪ ወደ ሲቲ ቡድን ተመልሷል። ይህ ለሲቲዎች ፍጹም አስደሳቹ ዜና ነው። ሌላው ሪያን ቼርኪም 74ኛው ደቂቃ ነበረ ቀይረው ወደ ሜዳ ያስገቡት። 16 ደቂቃዎችን ብቻ ሜዳ ላይ አሳልፎ አንድ አስደናቂ ግብ አስመልክቶናል። ወደ 8.2 ሬቲንግ ተሰጥቶታል። 27 ኳስ ነው የነካው። የማቀበል ስኬቱ 98% ነበረ። ድሪብል ላይ ያው ይታወቃል። ሁለት ድሪብል ሞክሮ ሁለቱም ተሳክቶለታል። ከ5 የአንድ ለአንድ ግንኙነት 4ቱን አሸንፏል። ሁለት ኢናማውን የጠበቀ ሙከራ አድርጎ ነው አንድ ግብ ያስቆጠረው። በምሽቱም ጨዋታ ላይ ባገኛት 16 ደቂቃ ራሱን በደንብ አሳይቷል። በቀጣይ ዓመት ያው በትልቁ በፕሪሚየር ሊጉ ከምንጠብቃቸው ተጫዋቾች ውስጥ ሪያን ቼርኪ ተጠቃሽ ነው። የድሮን እግር ኳስ ጠብቆ ብሏል። የዘመኑ እግር ኳስ በጣም በፈሪዎች የተከበበ ነው። ነገር ግን አዝናኙንና ምርጡን ጨዋታ ቀጣይ ዓመት በሲቲ መለያ ጠብቆ ማለቱ ይታወቃል። ምናልባት እዚሁ ላይ አንድ መረጃ ለመጨመር ሲቲ አልአይንን 6-0 እንዳሸነፈው በማለዳው መረጃችን ነግረናችሁ ነበር። አልአይን በታሪካቸው ሲቲን እስኪገጥሙ ድረስ በ6 ግብ ልዩነት ተሸንፎ አያውቁም ነበር። ሊያም ዴላፕ ስለ አጨዋወት ስታይሉ፣ ስለ አስተሳሰቡና ስለ ፕሪሚየር ሊጉ ተጠይቆ ነበረ። እዚህ ፍልሚያውን ወድጄዋለሁ ብሏል። እንደዚህ አይነት አጋጣሚዎችን ከልጅነት ጀምሮ እመኛቸው ነበረ። ይሄ አግሬሲቭ አጨዋወት በጣም ይመቸኛል። ከተከላካዮች ጋር ታግዬ ግቦችን ማስቆጠር ለዛ ነው የምወደው ብሏል። በእግር ኳስ ውስጥ እንግዲህ ኳስን ለረጅም ደቂቃ ይዞ መጫወት ከሚችሉ ተጫዋቾች ውስጥ አንደኛው ነው። በተለይም ዲዲየር ድሮግባን የሚታወቁበት ነገር አለ። ይሄ ሌሎች አማካይ ስፍራ ተጫዋቾችና የአጥቂ ስፍራ ተጫዋቾችን ኳስ ላይ ማሳተፍ እንደ ድሮግባ የሚታወቁበት ነገር ነው። ረጅም ኳሶች ሲደርሳቸው ኳሱን ተቆጣጥረው በሰውነታቸው ሸፍነው ሌሎች የቡድን አጋሮች መጥተው እስኪያግዙ ድረስ ከሚጠብቁ ተጫዋቾች ድሮግባን እናስታውሳለን። አሁን ደግሞ የመጣው ሊያም ዴላፕ ነውና እንደዚህ አይነት ነገሮችን ማድረግ እንደሚችልና ከልጅነቱም ጀምሮ በእንደዚህ አይነት የአግሬሲቭ አጨዋወት ውስጥ እንዳደገ ተናግሯል። ለመጀመሪያ ጊዜ ፕሪሚየር ሊግ እንግዲህ በቫር መተግበር ዙሪያ በተመለከተ ጥሩ ነበረ። በተለይም የሜዳ ላይ ውሳኔዎች እንዲስተካከሉ አድርጓል። አንዳንድ ጊዜ ግን በጣም ያልተገቡ ውሳኔዎችንም ወስኗል። እርግጠኛ ነኝ በቀጣዩ ውድድር ዓመት ቫር ተሻሽሎ እንደሚመጣና ቡድኖችን በፍትሃዊነት እንደሚያገለግልም እርግጠኛ ነኝ ሲል ተደምጧል። ቀጣይ ከኒኮላስ ጃክሰን ጋር ወይንስ ከአዲስ አጥቂ ጋር ይጣመራል የሚለው ደግሞ በዝውውር መስኮቱ እስኪዘጋ ድረስ የምንመለከት ይሆናል። ባየር ሙኒኮች የቼልሲውን ማሎ ጉስቶን ሁኔታ እየተከታተሉ ይገኛሉ። ጉስቶ ከምዕራብ ለንደኑ ክለብ ቼልሲ የሚለቅበት ሰፊ እድል አለ። እንደ ጀርመኑ ተነባቢ ጋዜጣ ቢልድ ዘገባ ከሆነ በዝርዝራቸው ውስጥ ይዘውታል። ባየር ሙኒኮች በቼልሲ በኩል እስካሁን ሂሳቡ ይፋ አልተደረገም፣ ግን በዚህ ክረምት በርካታ ተጫዋቾችን ይለቃል። እንደውም በርካቶች ለቼልሲ ከቅርብ ጊዜ ወዲህ ጥንካሬ መጥፋት ምክንያቱ በቡድን ውስጥ በርካታ ተጫዋቾችን ማሰባሰቡ ምርጡን እንዳያገኝ ጎድቶታልና ምርጥ 11 እንዲያገኝ ጥራት ያላቸውና በቂ ስኳድ ከስኳድ በላይ ሆኖትን ደግሞ መሸጥ አለበት የሚል ሐሳብ በደጋፊዎችም ዘንድ ሲጋራ ነበረ። ለማንኛውም ማሎ ጉስቶ ቀጣዩ ተሰናባች ይሆናል ሲባል ሙኒክ ስሙ የተያዘው ክለብ ነው። ሌላው የኒኮላስ ጃክሰን ጉዳይ ነው። እስካሁን ቼልሲ ተጫዋቹን በይፋ የመሸጥ እቅድም የለውም፣ ይፋም አልተደረገም። በእርግጥ ከሰሞኑ ሚዲያውን የተቆጣጠረው ጉዳይ የእሱ ጉዳይ እንደነበረ ይታወቃል። በተለይም ለቼልሲ አይሆንም በሚል አጀንዳ ተከፍቶበት እንደነበረ ይታወቃል። በነገራችን ላይ ይህ ተጫዋች ቼልሲን የሚለቅ ከሆነ እስከ 60 ሚሊዮን ዩሮ የውል ማፍረሻ አለው።
ትልቅ የሚባል ገንዘብ ነው። ዩቬንቱስ ነው በዋነኝነት ተጫዋቹን ሊያስፈርም እንቅስቃሴ ሊያደርግ ይችላል የተባለው። በቀጣይ ዩቬንቱስ ድርድር የሚያደርግ ከሆነ እንመለከተዋለን። ግን እስከ 60 ሚሊዮን ዩሮ የውል ማፍረሻ በቼልሲ በኩል ተቀምጦበታል። የመርሳይዱ ክለብ ሊቨርፑል ሶስተኛ ፈራሚ ዛሬ በሊቨርፑል ተገኝቷል። የበርንማውዝ ተጫዋች የነበረው ሜሎስ ኬርኪዝ ወደ ሊቨርፑል የሚያደርገውን ዝውውር ለማጠናቀቅ ነው ከሃንጋሪ ወደ እንግሊዝ በረራ ያደረገው። ተጫዋቹ በዛሬው ዕለት የሕክምና ምርመራውን ያደርጋል። የ21 ዓመቱ ሜሎስ ኬርኪዝ ሊቨርፑልን በ40 ሚሊዮን ፓውንድ እንደሚቀላቀል ይታወቃል። ለሊቨርፑል የ5 ዓመት ኮንትራት ይፈርማል። ተጫዋቹ በተጠናቀቀ የውድድር ዓመት ለበርንማውዝ ሁሉንም ጨዋታ እንዳደረገ ይታወቃል። በቋሚነት ሊቨርፑል ቤትም ይቀጥላል ተብሎ ሲታሰብ ያው የአንዲ ሮበርትሰን ጉዳይ በቀጣይ አትሌቲኮ ማድሪድ ምን ያህል ርቀት ይሄድበታል የሚለው ብቻ ነው የሚጠበቀው። በተጨማሪም 2 ግቦችን አስቆጥሮ 5 ለግብ የሚሆኑ ኳሶችን አመቻችቶ ማቀበል የቻለው ሜሎስ ኬርኪዝ ከደቂቃዎች በኋላ የሕክምና ምርመራውን ያደርጋል። ያው የሕክምና ምርመራውን ካለፈ ለሊቨርፑል ፊርማውን ያኖረ ሶስተኛው ተጫዋች መሆን ይችላል ማለት ነው። ሊቨርፑል ድል ባደረገበት ማግስት የዝውውር መስኮቱ በሁለት ዙር ሲከፈት የመጀመሪያው ከጁን 1 እስከ ጁን 10 በነበረ ጊዜ ፍሪፖንግን፣ ሁለተኛው የዝውውር መስኮት ከተከፈተበት ጁን 16 ጀምሮ እስከ 1 ሳምንት ውስጥ ጊዜ ማለት ነው። አሁን የፍሎሪያን ቬርዝን ጨረሰ። አሁን ደግሞ የሚሎስ ኬርኪዝን እየጨረሰ ይገኛል። እጅግ በጣም አዋጭ የሚባል ሂደት ላይ ይገኛል ለሊቨርፑል ራሱ በዝውውር መስኮቱ። አጠቃላይ ለነኚህ 3 ተጫዋቾች 200 ሚሊዮን ፓውንድ ብቻ ነው ወጪ ያደረገው። 3ቱም ለቡድኑ ቋሚ ተጫዋች ሆነው እንደሚያገለግሉም ይጠበቃል። ሌላው ፍሬድሪኮ ኬዛን ጨምሮ በርካታ ተጫዋቾች ከክለቡ ይሰናበታሉ። በሊቨርፑል በኩል የሚለቁ ተጫዋቾችን ለማጠናከር ከያዟቸው አማራጮች ውስጥ የሊዮኑ ማሊክ ፎፋና እንደተካተተበት ቲም ቶክ አስነብቧል። በቀጣይ ቀናት ሊቨርፑል ይፋዊ ጥያቄ ሊያቀርቡ ይችላሉ ተብሎ ይጠበቃል። ሌላው በሊቨርፑል የመሃል ተከላካይ የነበረው ናታን ፊሊፕስን በተመለከተ ዌስት ብሮሞች ተጫዋቹን በቋሚነት ከሊቨርፑል ለማስፈረም ድርድር እያደረጉ እንደሆነ ቴሌግራፍ አረጋግጧል። በቀጣይ ቀናት እልባት ይሰጧል ተብሎ ይታሰባል። ይሄኛውም ዝውውር ጀረሚ ፍሪፖንግ የፍሎሪያን ቨርዝ አሸናፊነት የተለየ ብሎታል። ሊቨርፑሎችን እሱን ጠብቁት ብሏል። በጣም ልዩ ተጫዋች ነው እና ታታሪ ተጫዋች ነው። ሊጉን ይላመዳል ብዬ አስባለሁ። ብዙ ማውራት ባይጠበቅብኝም ግን ለሊቨርፑል ደጋፊዎች ቃል መገባላችሁ ነገር ከፍሎሪያን ቬርዝ ብዙ ነገር ጠብቁ ብሏል። በጫና ውስጥ አይወድቅም። እንዲሁም የመታገል አቅሙ ከፍ ያለ ነው። ሜዳ ውስጥ ስትሆን ሁሉንም ነገር ትረሳዋለህ። በእግር ኳስ ትዝናናለህ። ለዛ ደግሞ ፍሎሪያን ቬርዝ ወሳኙ ነው ብሏል። እንዴት እንደሚጫወት በመመልከት ብቻ እግር ኳስ እንድትወድ ያደርግሃል ብሏል። ፍሎሪያን ቬርዝን ምስክርነቱን ቢሰጥ አይገርምም። አብረው ተጫውቷል ለረጅም ጊዜ በባየር ሌቨርኩሰን በተለይም ምንም ሽንፈት ሳይገጥመው ዋንጫ ባነሳበት ዓመትና ዘንድሮም ቢሆን በቡንደስሊጋው ሁለተኛ ሆኖ ሲያጠናቅቅ አብረው ተጫውተዋልና የዣቪ አሎንሶ ቡድን ውስጥ ሁለቱም ቁልፍ ነበሩ። ለሊቨርፑል ደጋፊዎች ግን ከፍሎሪያን ቬርዝ ምርጥ ነገር ጠብቁ እያለ ነው ጀሬሚ ፍሪፖንግ። ምናልባት ሊቨርፑል ጀረል ኳንሳን እንዴት አድርጎ ሸጠው በሚል ጉዳይ ላይ በርካታ ጥያቄዎች ሲነሱ ነበረ። ሊቨርፑል ለባየር ሊቨርኩሰን ሊሸጠው ተጫዋቹን የተስማማው ኳንሳ በ2 3 4 ወይም 5 ዓመት ውስጥ መቆጣጠር የሚያስችል አንቀጽ አካቶበት ነው የሰጣቸው። ሊቨርፑል ኳንሳ መልሶ ማስፈረም ከፈለገ ያለምንም ድርድር ተጫዋቹን መግዛት ይችላል። ምክንያቱም ሊቨርፑል ከ1 ዓመት በኋላ ቢያስፈርመው የውል ማፍረሻ ተካቷል። ከ2 ዓመት በኋላ ቢያስፈርመው የውል ማፍረሻ በየዓመቱ ሊቨርፑል ሊያስፈርመው ቢፈልግ በየዓመቱ የውል ማፍረሻ አለ። ሊቨርፑል ያንን የውል ማፍረሻ ብቻ መክፈልና ተጫዋቹን ማሳመን ነው የሚጠበቅበት። ስለዚህ ከሊቨርፑል ሰን ጋር ሰጣ ገባ ውስጥ አይገባም ማለት ነው። በእርግጥ በመልሶ መግዛት አንቀጽ ላይ የተለጠፈው ዋጋ በጣም አስፈላጊ ነው። በአሁኑ ሰዓት ዋጋው ስንት እንደሆነ ግልጽ አይደለም። ሁለቱም ክለቦች ይፋ አላደረጉትም። የዝውውር ሂሳቡ ብቻ ነው አጠቃላይ ጥቅሉ ወደ 40 ሚሊዮን ፓውንድ ይደርሳል የተባለው። ግን ሊቨርፑል ሲገዛው ከ2 ዓመት በኋላ ከ3 ከ4 ወይም የመጨረሻ ዓመቱ ላይ ሲገዛው ስንት ይከፍላል የሚለው አንቀጽ ግን ለየተካተተው ሂሳቡ ይፋ ባይደረግም ሊቨርፑል ግን በቀጥታ ተጫዋቹን በፈለገው ዓመት ላይ አንቀጹ ላይ የተጻፈውን ሂሳብ ከፍሎ የግሉ ማድረግ ይችላል። በርከት ያሉ የዜና ምንጮች ከአርሰናል ጋር በተያያዘ መረጃዎችን ይዘው ወጥተዋል። አንደኛው የዝውውር መስኮቱ ላይ የአርሰናልን እንቅስቃሴ በተመለከተ ይሆናል። ከቶማስ ፓርቴን ጀምር። ቶማስ ፓርቴ በዚህ ሳምንት ከማይክል አርቴታ ጋር ዋና የተባለውን ድርድር ያደርጋሉ ተብሏል። አርሰናል
ለፓርቲ የሚያቀርበውን ኮንትራት ጥያቄ አይጨምርም። ነገር ግን ድርድሩ አሁንም እንዲቀጥል ይፈለጋል በአርሰናል በኩል። አሁን ባለው ሁኔታ አርሰናል የሚለቅበት እድል 90% ነው ቢባልም ከማይክል አርቴታ ጋር ግን በዚህ ሳምንት በጣም ወሳኙን የተባለ ድርድር ያደርጋሉ ተብሏል። ማይክል አርቴታ እሱን ለማቆየት የተቻለውን ያደርጋል። በተለይ አርሰናል ያቀረበለትን እንዲቀበል ከማድረግ አንጻር ማለት ነው። ፓርቴ ገና አመቱ የዝውውር መስኮቱ ሳይከፈት በፊት ጀምሮ ፓርቴ እንዲቆይ ፍላጎት ነበረው። አርሰናል በዚህ ሰዓት ተጫዋች ማስፈረም እየቻለም ቢሆን የፓርቴን ቆይታ ይመኛል። ለማንኛውም ማይክል አርቴታ ያሳምነዋል የሚለው በትልቁ ይጠበቃል። ሌላው አርሰናል የመጀመሪያውን ጥያቄ በአጥቂ ስፍራ ላይ ከጌኬሬስኪ ይልቅ ከቤንጃሚን ሼሽኮን ይልቅ ለጌኬሬስኪ ያቀርባል የሚሉ መረጃዎች በስፋት እየወጡ ነው። በእርግጥ በተወሰነ መንገድ በማለዳው መረጃችን ይህን መረጃ ነካነካ አድርገው ነበረ። አሁን በርከት ያሉ የዜና ምንጮች እያረጋገጡት እንደሚገኙት አርሰናል ለቪክተር ዮኬሬስ የመጀመሪያ ጥያቄ ሊያቀርብ ይችላል ብለዋል። ማይክል አርቴታ አጥቂው ላይ በጁላይ ወር ክለቡ ወደ ኤሽያ በሚያደርገው ቅድመ ውድድር እንዲሳተፍ ይፈልጋል። ጌኬሬስኪም ይሁን ሼሽኮ ይሄ የማይክል አርቴታም ቅድመ ሁኔታ ነው የተቀመጠው። ለአርሰናልን ቦርድም አሳውቀዋል። ለቅድመ ውድድር ዝግጅት ከመሄዳችን በፊት ከቡድኑ ጋር ቀጣይ ዓመት የሚሆነው አጥቂ ፊርማ እንዲፈርምልኝ ፈልጋለሁ ብለዋል። በእርግጥ ይሄ የአርቴታ ጥያቄ ብቻ አይደለም፣ የሁሉም ክለብ አሰልጣኝ ጥያቄ ነው። የሚፈልጉት ተጫዋች በጊዜ ተካቶ በቅድመ ውድድር ዝግጅት ቡድኑን እንዲላመድ ማድረግ። ለጌኬሬስኪ የመጀመሪያ ጥያቄ አርሰናል ከሼሽኮ ቀድሞ ሊያቀርብ ይችላል እየተባለ ነው። ምክንያቱ ደግሞ የሼሽኮን የዝውውር ሂሳብና ሳምንታዊ እንዲሁም ዓመታዊ ጠቅላላ ደሞዝ ማወቃቸው ዝውውሩ ላይ ገለል እንዲሉ እያረጋቸው ነው እየተባለ ነው። እንደውም የተወሰኑ የዜና ምንጮች ጨርሶም ከሼሽኮ ዝውውር በሂሳባዊ ጉዳይ አርሰናል ሊወጣ ይችላል እየተባለ ይገኛል። በርከት ያሉ አርሰናል ደጋፊዎች ጌኬሬስኪን ይመኙ ነበረ። ምናልባት ሐሳባችሁን ከቀየራችሁ ወይንም ጌኬሬስኪ ይሻላል የምትሉ ከሆነ መልከታችሁን አጋሩን። የአርሰናል ዋናው ቡድን ለቅድመ ውድድር ዘመን ዝግጅት ለ5 ቀናት እዛው ስፔን በምትገኝ አንድ ከተማ ላይ በሙሪካ በምትባል ከተማ ላይ ቆይታ እንደሚያደርጉ ተረጋግጧል። በዛ ቆይታቸው ላይ ግን አርሰናል ምንም አይነት በይፋዊ ጨዋታ እንደማያደርጉ ተረጋግጧል። ለልምምድ ብቻ ለ5 ቀን እዛ ይጓዛሉ ተብሏል። ከዛ በኋላ ወደ ቅድመ ውድድር ዝግጅት ልምምድ ነው የሚያመሩት። የቅድመ ውድድር ዝግጅታቸውን ከጥቂት ሳምንታት በኋላ ደግሞ በጨዋታ ጭምር የታጀበ ይሆናል። እስከዛ ሰዓት ድረስ ግን እንዳልኳችሁ ማይክል አርቴታ የተወሰኑ ዝውውሮችን መጨረስ ይፈልጋሉ። ማርካ አርሰናል አሁንም በሮድሪጎ ላይ ፍላጎቱን እንዳልቀየረ ካስነበበ በኋላ በቀጣይ አርሰናል ድርድር ለማድረግ ጥሩ በር ተከፍቶለታል ብሏል። ሁለት ነገሮችን ማርካ አንስቷል። አንደኛው ፍራንኮ ማስታንቱ ነው ወደ ሪያል ማድሪድ መምጣት፣ ሁለተኛው አርዳ ጉለር በዣቪ አሎንሶ ቅድሚያ መሰጠቱ ነው። ስለዚህ ተጫዋቹ አሁን ወደ ቋሚ አሰላለፉ ስለመግባት ሁለት ተጫዋቾችን ማለፍ ይኖርበታል፣ ፍራንኮ ማስታንቱኖና አርዳ ጉለርን። ይህ ደግሞ ሮድሪጎ ይቀበሏል ተብሎ የማይታሰበው ሐሳብ ነው። ማርካም ለአርሰናል ጥሩ በር ተከፍቷል እያለ ነው። አርሰናል ምን ያህል ርቀት ይሄዳል የሚለው ይጠበቃል። አርሰናል ያው የዝውውር መስኮቱ ላይ ዘግይቷል የሚለው ነገር እንዳለ ሆኖ በሮድሪጎ ጉዳይ ላይ ግን የዘገየበት ዋና ምክንያት ክለቡና ሮድሪጎ ራሱ የመጨረሻ ውሳኔ እስኪወስኑ እንደሆነ ይታወቃል። ማርቲን ዙቤሜንዲ ወደ አርሰናል የሚያደርገው ዝውውር በጁላይ ወር ላይ ይፋ ይደረጋል ተብሏል። እዛው እንግሊዝ እንደሚገኝ ይታወቃል። የተወሰኑ የዜና ምንጮች ሁሉ ነገር አልቋል፣ ይፋ ማድረግ ብቻ ነው የቀረው የሚሉ መረጃዎችን እያወጡ ይገኛሉ። የይፋ የማስታወቂያው የዘገየው ሪያል ሶሴዳዶች ከዝውውር የሚያገኙት ገቢ በ2024-25 የፋይናንስ ዓመት ውስጥ ሽያጩ እንዲካተት ስለማይፈልጉ ነው ተብሏል። ስለዚህ ልክ ሌስተር ሲቲ የሩድ ቫን ኒስተልሮይን ስንብት በዚህ በጀት ዓመት ውስጥ እንዳይካተትባቸው ይፈልጋሉ። በቀጣይ በጀት ውስጥ እንዲካተት ነው የሚፈልጉት። ሪያል ሶሴዳዶችም ከዚህ ዝውውር የሚያገኙት ገንዘብ በተጠናቀቀ የውድድር ዓመት በጀት ላይ ለ10 ቀን ብሎ እንዲካተትባቸው አይፈልጉም። ስለዚህ 65 ሚሊዮን ዩሮ በ3 ዙር አርሰናል ሲከፍላቸው ቀጣይ ዓመት በጀት ውስጥ እንዲካተትና ቀጣይ ዓመት የፋይናንሻል ፌር ፕሌይ ህጉ ላይ እንዲጠቅማቸው ይፈልጋሉ ተብሏል። ስለዚህ ለአርሰናል ደጋፊዎች በዚህ ዝውውር ላይ ምንም ስጋት እንዳይገባችሁ ብሏል ፋብሪዚዮ ሮማኖ። ያለቀለት ጉዳይ ነው። ከሰሞኑ እንደውም 36 ቁጥር መለያን ጭምር እንደሚለብስ ተነግሯል። ስለዚህ ማስታወቂያዎቹ ሁሉ ነገር አልቀዋል። በጁላይ 1 ለአርሰናል ደጋፊዎች ፊርማው ይፋ ይደረጋል።
በማንቸስተር ዩናይትድ በኩል ስንብቱ ከሚጠበቁ ተጫዋቾች ውስጥ አንደኛው አሌሃንድሮ ጋርናቾ ነው። በርካታም ጥያቄዎች ለዩናይትድ መቅረባቸው ተረጋግጧል። ለዩናይትድ ቅርብ የሆኑ ምንጮችም ያረጋገጡት ለአሌሃንድሮ ጋርናቾ ጥያቄ መቅረቡን ነው። በተለይም ከአውሮፓ ክለቦች ዩናይትድ የስልክ ጥሪም እንደደረሰው ተረጋግጧል። በማንቸስተር ዩናይትድ በኩል ለጠየቁ ክለቦች ሁሉም ግልጽ አድርገዋል። ከተጫዋቹ ገንዘብ ይፈልጋሉ እናም ቀጥታ ሽያጭ ይፈልጋሉ። ይህንን ገንዘብ የሚከፍል ዩናይትድ ያቀረበውን ገንዘብ የሚከፍልና ተጫዋቹን ማሳመን የሚችል ክለብ ሁሉ አሌሃንድሮ ጋርናቾን ከዩናይትድ መውሰድ እንደሚችልም በዩናይትድ በኩል ምላሽ ተሰጥቷል። ዩናይትድ በይፋ ከተጫዋቹ ጋር ለመለየት ከውሳኔ መድረሱ አስቀድሞ የተነገረ ጉዳይ ስለነበረ አሁን የቀረው ነገር ፈላጊዎቹ ይፋዊ ጥያቄ ገንዘብ ይዘው መጥተው ለዩናይትድ ማቅረብ ብቻ ነው። ዩናይትድ ለፈላጊዎቹ በሙሉ አዎንታዊ ምላሽን ሰጥቷል። በማንቸስተር ዩናይትድ ቤት ለጥቂት ጊዜም ቢሆን አሰልጥነዋል። ወደ 6 ወር ራልፍ ራኒክ ከሰር አሌክሳንደር ሻክማን ፈርጉሰን መውጣት በኋላ ትልቅ የአመራር ጉድለት ያለበት ቡድን ብለውታል። አሁን ላይ በክለቡ ውሳኔዎች የሚያሳልፈው ማን ነው ሲሉ ጥያቄ ጠይቋል። በዚሁ ሚና ያሉት ሰዎች ለቦታው ተገቢነታቸውም ላይ ጥያቄ አንስተዋል። አንድ ልናገረው የሚችለው ነገር በዩናይትድ በነበረኩበት 6 ወራት ሁሉም ነገሮች ለእኔ ከባድ ነበሩ ነው ያሉት። እኔ በወቅቱ ተጫዋች ማስፈረም ስፈልግ እንኳን ማንን ማናገር እንዳለብኝ እንኳን አላውቅም ነበር። በእርግጥ ሰዎች ነበሩ፣ ነገር ግን ሁሉም ነገር እንደምታስቡት ቀላል አልነበረም። አንዳንድ ጊዜ በዩናይትድ ቤት መዋቅሩ ለእኔ ራሱ በጣም ይገርመኝ ነበር ብለዋል። በተወሰነ መንገድ ግን አሁን ያለው የመዋቅር ሂደት ግልጽ ይመስለኛል። አሰልጣኙ የተወሰነ እገዛ እያገኘም ይመስለኛል ብሏል። በተለይም ከኤሪክ ቴን ሃግ ጀምሮ በነበረው ሂደት ላይ ነገሮች አሁን በተወሰነ መንገድ ግልጽ ናቸው። ሩበን አሞሪም ከታገዘም በዩናይትድ ቤት ስራዎችን ሊሰራ ይችላል። ዩናይትድ ቤት ግን የአመራር መዋቅሩ ፈተና ነበረ ለረጅም ጊዜ ብለዋል። ከፈርጉሰን በኋላ ነገሮች በጣም ከብዶ እንደነበረ ይታወቃል። ፈርጉሰን በዩናይትድ ቤት አሰልጣኝ ብቻ እንዳልነበሩ ይታወቃል። አብዛኛውን መዋቅር በሳቸው ቁጥጥር ስር ነበረም፣ በሳቸው ፊሽካ የሚንቀሳቀስ ቡድን ነበር ማለት ይቻል ነበር። ዩናይትድ አመራሮቹ በፈርጉሰን ትእዛዝ የሚመሩም ነበሩ። አብዛኞቹ የሳቸውን ይሁንታ ያላገኘ ተጫዋች ወደ ዩናይትድ አይመጣም። ዩናይትድ ቤት የቡድኑ ቁልፍ ተጫዋች ለምን አይሆንም? እሳቸው ይውጣ ካሉ ይወጣ ነበረ። እንደዚህ አይነት ቁጥጥር ያለው አሰልጣኝ ደግሞ ከዛ በኋላም እንዳልመጣ ይታወቃል በዩናይትድ ቤት። ለማንኛውም የመዋቅር ችግሩ አሁን በተወሰነ መንገድ እየተፈታ ያለ ይመስለኛል ብለዋል። ሰር ዴቪድ ቤካም እየተባለ እንደሚጠራ ይታወቃል። ከዚህ በኋላ ዴቪድ ቤካም የቀድሞ ዩናይትድ ተጫዋች። ስለዚህ ሰር የሚለው ስም ሲጨመር ሌላ ሰው እንዳይመስላችሁ ዴቪድ ቤካም ራሱ ነው። ሰር ዴቪድ ቤካም ስለ ማርከስ ራሽፎርድ ሐሳቡን አጋርቷል። እርሱ በ17 ዓመቱ የነበረውን አስደናቂ አቋም ሳስታውስ ያማል የዓለማችን ምርጡ ተጫዋች ነው ሲል መስማት እጅጉን ይከብዳል ብለዋል። ወደ ባርሳ ለመሄድ የተናገረው ስለመሆኑ ግን እርግጠኛ አይደለሁም ብሏል። ከሰሞኑ የዩናይትድ ደጋፊዎች ግን የራሽፎርድን ከባርሴሎና ማህበራዊ ትስስር ገጾች ስር እየገባ መጻፍንና ላሚን ያማልን ማወደስ ወደ ባርሴሎና ለመቅረብ ነው ብለው ነበረ። ዴቪድ ቤካም ወይም ሰር ዴቪድ ቤካም ግን እርግጠኛ አይደለሁም በዚህ ጉዳይ ብሏል። ራሽፎርድን የምመክረው እኔ አንድ ነገር ብቻ ነው ይላል ሰር ዴቪድ ቤካም። ያለውን ጫጫታ መርሳትና ምርጡን ራሱን መፈለግ አለበት። ከዛ በኋላ በማንቸስተር ዩናይትድ አሊያ በትልልቅ ክለቦች ማንጸባረቅ ይችላል። በማድሪድም መጫወት የሚያስችል ብቃትን መመለስ አለበት ብሏል። 27 ዓመቱ ነው። ገና 40 ዓመት የሞላው ተጫዋች በሚጫወትበት ዘመን ላይ እሱ በ27 ዓመቱ ራሱን ስለማሻሻል ማሰብ መጀመር አለበት። ከዛ ውጪ ማህበራዊ ሚዲያውን ለጊዜውም ቢሆን ተወት ቢያደርገው ሲል ምክረ ሐሳቡን አቅርበዋል። ሮናልዶ በጭራሽ ችግር ሆኖ አያውቅም። በታሪክም ምርጡ ተጫዋች እንደሆነ እርግጠኛ ነኝ። ቡድን ውስጥ እሱ ካለ ችግር ይፈታል እንጂ ችግር አይፈጥርም ብሏል። ፖል ላቤሌ ፖግባ በዩናይትድ ቤት በአንድ ወቅት አብሮ ስለተጫወተው ክርስቲያኖ ሮናልዶ ሲናገር ኤሪክ ቴን ሃግ ግን ቡድንን ይበጠብጣል፣ ይረብሻል ብለው ካሰናበቱ ተጫዋች አንደኛው ነበረ። ሮናልዶ በነገራችን ላይ እሱ ከወጣ በኋላ በራሱ አሁን ከአራተኛ የሚያልፍ አይመስለኝም። በርካታ ግብን በአንድ ሲዘን በማስቆጠር በጥቂት ተጫዋች ብቻ ነው የሚበለጠው። እሱ ከወጣ በኋላ ዩናይትድ ቤት በራሱ እንዳጠቃላይ ቡድኑ ትልቅም ችግር የሆነው ሮናልዶም እያለ በተወሰነ መንገድ ይሻል ነበረ። በሁለተኛው ዙር ከመጣ በኋላ ግብ የማስቆጠር ችግር ነው። በነገራችን ላይ ዜርኪዝና ሆይሉንድ ተደምሮ በዚህ ዓመት ወደ 7 የሚጠጋ ግብ ካልተሳሳትኩኝ ያስቆጠሩትና ፖል ላቤሌ ፖግባ ሮናልዶ ቡድን ውስጥ ካለ የመፍትሄ አካል እንጂ ችግር ሊሆን አይችልም ብሏል። በማንቸስተር ዩናይትድ ቤት አብረው ተጫውተዋል ፖል ላቤሌ ፖግባና ሮናልዶ። እናንተም የግል መልከታችሁን በዚህ ዙሪያ ዩናይትዳውያን ልታጋሩ ትችላላችሁ። እኛ እዚህ ላይ ነው የምናበቃው። ተጨማሪ መረጃዎችን ግን ከደቂቃዎች በኋላ አካተን እንመለሳለን። እስከዛው መልካም ጊዜ ይሆንላችሁ።